ሞጁል 4 በስራ ቦታ ውጤታማ ግንኙነት ዓላማ። በዚህ ትምህርት ተንከባካቢዎች በስራ ቦታ ውጤታማ የሐሳብ ልውውጥ ማድረግ፣ ከተቆጣጣሪዎች ጋር በሚኖረው ግንኙነት ማወቅ፣ የስልክ ስነ ምግባር መማር፣ የአደጋ ጊዜ ፕሮቶኮሎች ማወቅና በእንክብካቤ ሰጪዎች መካከል የቡድን ስራ አብሮ መስራት ይማራሉ። ይህ ሞጁል 4 የትምህርት ክፍሎች አሉት። ትምህርት 1 ከተቆጣጣሪዎ ጋር ውጤታማ ግንኙነት። ትምህርት 2 ከእንክብካቤ ቡድን አባላት ጋር መግባባት። ትምህርት 3 የስልክ ስነ ምግባር። ትምህርት 4 የአደጋ ጊዜ ፕሮቶኮሎች ማወቅ። ትምህርት 1 ከተቆጣጣሪዎ ጋር ውጤታማ ግንኙነት ዓላማ። እንደ ተንከባካቢ ከተቆጣጣሪዎ ጋር ግልጽና ሙያዊ ግንኙነት፣ ለስላሳና ቀልጣፋ የሥራ አካባቢን መጠበቅ ወሳኝ ነው። ስጋቶችን፣ ጥያቄዎችን ወይም ጉዳዮችን፣ ከሥራ ባልደረቦች ጋር አለመግባባቶችን ወይም ችግሮችን መፍታት ንቁና መፍትሄን ያማከለ አካሄድን ይፈልጋል። ጉዳዮችን በፍጥነት መፍታት። ጉዳዮችን ማዘግየት ወይም ቸል ማለት ወደ ትልቅና ከባድ ችግሮች ሊያመራ ይችላል። ይህንንም ለማስተካከል ከባድ ነው። ተቆጣጣሪዎች ማሻሻያዎችን ለማቅረብ እና ስለ ተግዳሮቶች ለማሳወቅ በተንከባካቢዎች ላይ ጥገኛ ናቸው። ችግርን ለመፍታት በጣም ረጅም ጊዜ ከጠበቁ ሊባባስ ይችላል። ይህም ለሚመለከተው ሁሉ አላስፈላጊ ጭንቀት ይፈጥራል። ችግሩ እንዲባባስ አይጠብቁ። የሆነ ነገር ከተሳሳተ በደንበኛው ሁኔታ ላይ ለውጥ፣ የመርሃ ግብር ጉዳይ ወይም ከሌላ የቡድን አባል ጋር ያለ ስጋት ወዲያውኑ ያቅርቡ። ጉዳዮችን በፍጥነት መፍታት። ለምሳሌ አንድ ደንበኛ የበለጠ እየተጨነቀ ወይም የምቾት ምልክቶች እያሳየ እንደሆነ ካስተዋሉ ወዲያውኑ ለተቆጣጣሪው ያሳውቁ። በተመሳሳይ የሥራ ጫናውን ለማስተዳደር ከተቸገሩ ወይም በጊዜ መርሃ ግብርዎ ላይ ማስተካከያ ከፈለጉ ተቆጣጣሪዎ ለመርዳት ጊዜ እንዲኖረው ይህን ቀድመው ያነጋግሩ። ተረጋጉ እና መፍትሄ ይፈልጉ። ተፈታታኝ ሁኔታዎች ሲያጋጥሙት ስሜቶች እንዲቆጣጠሩ መፍቀድ ውሳኔውን ሊያደበዝዝ እና ውጤታማ ግንኙነትን ሊያደናቅፍ ይችላል። መረጋጋት ችግሩ ገንቢ እና ውጤታማ ሆኖ እንደሚቀጥል ያረጋግጣል። ጉዳዩን በተቀናጀ መፍትሄ ላይ ያተኮረ መንገድ ለአለቃ ማቅረብ የበላይ ተቆጣጣሪ የበለጠ ሊያዳምጥህ እና እርምጃ እንዲወስድ ይረዳል። ተረጋጉ እና መፍትሄ ይፈልጉ። ከተናደዱ ለመተንፈስ ትንሽ ጊዜ ይውሰዱ እና ተቆጣጣሪውን ከማነጋገርዎ በፊት ሐሳቦችዎን ይሰብስቡ። ስሜቶች በግልጽ የመግባባት ችሎታውን ያደበዙታል። ስለዚህ በተቀናጀ መልኩ መቆየት ስጋቶችዎን በብቃት እንዲገልጹ ይረዳዎታል። ችግሩን በቀላሉ ከመጠቆም ይልቅ መፍትሄዎችን ወይም ማሻሻያዎችን ያስቡ። ለምሳሌ በስራ ብዛት ከተጨናነቁ ኃላፊነቶችን እንደገና ያስተካክሉ ወይም ተጨማሪ ድጋፍ እንዲሰጥዎት ይጠይቁ። ይህም ጉዳዩን ለመፍታት ተነሳሽነት እና አብሮ ለመስራት ያለውን ፍላጎት ያሳያል።
የሚፈልጉትን ነገር ግልጽ ሆነው ይጠይቁ። ተቆጣጣሪዎች ሊረዱዎት የሚችሉት ሁኔታውን እና የእርስዎን ልዩ ፍላጎቶች ሙሉ በሙሉ ከተረዱ ብቻ ነው። ግልጽ ያልሆነ ወይም ግልጽ ያልሆነ ግንኙነት ጉዳዩን ለመፍታት ግራ መጋባትና መዘግየት ሊያስከትል ይችላል። ግልጽ መሆን ተቆጣጣሪው እርስዎ የሚፈልጉትን ነገር በትክክል እንዲያውቁ ያረጋግጣል። ይህም ፈጣን እና የበለጠ ውጤታማ ድጋፍን ያመጣል። የሚፈልጉትን ነገር ግልጽ ሆነው ይጠይቁ። አንድ ጉዳይ ሲያነሱ በተቻለ መጠን ግልጽ ይሁኑ። እርዳታ እፈልጋለሁ ከማለት ይልቅ የበለጠ ዝርዝር የሆነ ነገር ይሞክሩ። በጊዜ ገደብ ምክንያት የጠዋት መድኃኒት መርሃ ግብርን ማስተዳደር እቸገራለሁ። እሱን ለማስተካከል የተሻለ መንገድ መወያየት እንችላለን። የሚፈልጉትን በግልጽ መዘርዘር ተቆጣጣሪዎ ሁኔታውን እንዲገመግምና የታለመ ድጋፍ ወይም መፍትሄዎችን እንዲሰጥ ያስችለዋል። ይህም የሥራ ጫናውን ማስተካከል፣ ተጨማሪ መገልገያዎችን መስጠት ወይም ሂደትን መቀየር ያስችላል። ጥሩ አመለካከት ይኑሮ። ስራዎችን በጥሩ ስሜትና መፍትሄ ለመስራት በፈቃደኛነት ሲነሱ መተማመንና መከባበር ይገነባል። ይህ በበኩሉ ተቆጣጣሪዎ ከእርስዎ ጋር እንዲሰሩ እና የእርስዎን ሚና እንዲረዳዎት ቀላል ያደርገዋል። ጥሩ አመለካከት ችግሩን ለመፍታት ይረዳዎታል። ፈታኝ ሁኔታዎች ሲያጋጥሙት ሁልጊዜ ጥሩ እና ገንቢ አመለካከት ይኑሮ። ከማጉረምረም ይልቅ መፍትሄ ፍለጋ ላይ አተኩር። ለምሳሌ የሥራ ቦታ ችግር ካለ የተሻሉ መፍትሄዎችን ለመወያየት ስብሰባ ይጠይቁ። ከተቆጣጣሪዎ ጋር በሚደረጉ ንግግሮች ውስጥ ሙያዊ እና አዎንታዊ ባህሪን መጠበቅ ችግሩን ለመፍታት ትኩረት እንዳደረጉ ብቻ ሳይሆን አጠቃላይ አካባቢንና የእንክብካቤ ጥራትን ለማሻሻል እንደ ቡድን ለመስራት ቁርጠኝነት እንዳሎት ያሳያል። ኃላፊነትን መውሰድና ንቁ መሆን ተቆጣጣሪዎች ለድርጊታቸው ኃላፊነት የሚወስዱትን እና ችግሮችን ለመፍታት ንቁ የሆኑትን ተንከባካቢዎችን ያደንቃሉ። በእርስዎ ሥራ እና በደንበኞችዎ ደህንነት ላይ ታታሪ ሰራተኛ መሆንዎን ማሳየት አስፈላጊ ነው እና ነገሮች ያለ ችግር እንዲሰሩ አስፈላጊውን እርምጃ ለመውሰድ ፈቃደኛ መሆንዎን ማሳየት አስፈላጊ ነው። ፈታኝ ሁኔታን በሚወያዩበት ጊዜ አስፈላጊ ከሆነ በሁኔታው ውስጥ ያለዎትን ሚና ይገንዘቡ። ለምሳሌ አንድን ሁኔታ ስህተት ከሰሩ ወይም ከተሳሳቱ ጉዳዩን ይቆጣጠሩ እና ለወደፊቱ እንዴት ለማስወገድ እንዳሰቡ ያብራሩ። የዕለት ተዕለት እንቅስቃሴውን በማስተካከል ስልጠና በመፈለግ ወይም ተጨማሪ ድጋፍ በመጠየቅ መፍትሄዎችን ለማግኘት ንቁ ይሁኑ። የእርስዎ ተነሳሽነት እርስዎ ለሚሰሩት ሥራና ለሚያገለግሉት ሰዎች እንደሚያስቡ ያሳያል። ትምህርት 2 ከእንክብካቤ ቡድን አባላት ጋር መግባባት። ዓላማ ጥሩ የቡድን ሥራን ለመስራት ጠቃሚ መረጃን መጋራትን፣ አስፈላጊ ሆኖ ሲገኝ ማብራሪያ መጠየቅ፣
እና ሁሉም ሰው ወጥና ውጤታማ እንክብካቤን ለመስጠት የተጣጣመ መሆኑን ማረጋገጥን ያካትታል። እንደ ተንከባካቢ፣ ደንበኛው የሚቻለውን ሁሉ እንክብካቤ እንዲያገኝ በማድረግ ረገድ ወሳኝ ሚና ይጫወታሉ። ከሌሎች የቡድን አባላት የበለጠ ብዙ ጊዜ ከደንበኛው ጋር ያሳልፋሉ፣ ይህም ጠቃሚ የመረጃ ምንጭ ያደርጎታል። የተቀናጀ እና ከፍተኛ ጥራት ያለው እንክብካቤን ለማቅረብ ከተቀረው የእንክብካቤ ቡድን ጋር ውጤታማ ግንኙነት ማድረግ አስፈላጊ ነው። በቡድንዎ ውስጥ ግንኙነትን እንዴት ማሻሻል እንደሚችሉ እነሆ። ስለ ደንበኛ ሁኔታ፣ የመድኃኒት ለውጦች ወይም በእንክብካቤ እቅዳቸው ላይ ያሉ ማናቸውንም ለውጦች ወቅታዊ እና ትክክለኛ መረጃዎችን ሲያካፍሉ ቡድኑ በሙሉ ያለውን ለውጥ እንዲያውቅ ይረዳል። ይህም ወቅታዊ የሆኑ የደንበኛን ለውጥ ሁኔታ ለቡድኑ ይገልጻል። ይህም ለደንበኛው ትክክለኛ እንክብካቤ ለመስጠት ይረዳል፣ የስህተት ዕድሎችንም ይቀንሳል። በደንበኛው ጤና ላይ ለውጥ ሲመለከቱ አካላዊ፣ ስሜታዊ ወይም ባህሪ፣ ይህንን ከተቀረው ቡድን ጋር መነጋገርዎን ያረጋግጡ። ለምሳሌ፣ የደንበኛው የመድኃኒት መጠን ከተቀየረ፣ በእነሱ እንክብካቤ ውስጥ ሊሳተፉ የሚችሉትን ሁሉ ያሳውቁ። ይህ መድኃኒት በሚሰጥበት ጊዜ ሊከሰቱ የሚችሉ ስህተቶችን ይከላከላል። ማብራሪያ መጠየቅ፣ ስለ አንድ ተግባር፣ መመሪያ ወይም የደንበኛ ፍላጎት እርግጠኛ ካልሆኑ ማብራሪያ መጠየቅ የእንክብካቤ እቅዱን በትክክል እየተከተሉ መሆኑን ያረጋግጣል። ስህተቶችን ይከላከላልና በቡድኑ ውስጥ ያሉ ሁሉም ሰዎች የተጣጣሙ መሆናቸውን ያረጋግጣል። የሆነ ነገር ግልጽ ካልሆነ ለመጠየቅ አያመንቱ። ለምሳሌ፣ ስለ ደንበኛ ሕክምና ዝርዝር ሁኔታ እርግጠኛ ካልሆኑ ማብራሪያ ለማግኘት ወደ ነርስ ወይም ሐኪም ይሂዱ። ጥያቄዎችን መጠየቅ እርስዎን ለማስተካከል እና ለደንበኛው የተሻለውን እንክብካቤ ለማረጋገጥ ቁርጠኛ መሆኑን ያሳያል። በተመሳሳይ ገጽ ላይ መሆን፣ በእንክብካቤ ቡድን ውስጥ ያሉ ሁሉም ሰዎች ለተመሳሳይ ግብ፣ የደንበኛው ደህንነት፣ እየሰሩ መሆን አለባቸው። እያንዳንዱ የቡድን አባል በእንክብካቤ እቅዱ ላይ ሲሰለፍ እና ሚናቸውን ሲረዱ የሚሰጠው እንክብካቤ የበለጠ ወጥና ውጤታማ ይሆናል። ሁሉም ሰው በተመሳሳይ ገጽ ላይ መሆኑን ለማረጋገጥ ከቡድኑ ጋር አዘውትሮ መነጋገር ወይም ስብሰባዎች ማድረግ ጠቃሚ ናቸው። በእንክብካቤ እቅዱ ላይ አዲስ ማሻሻያ ካለ ወይም በደንበኛው ፍላጎት ላይ ለውጥ ካለ ሁሉም አባላት እንዲያውቁና ምን እርምጃዎችን መውሰድ እንዳለባቸው እንዲያውቁ ያድርጉ። ተከታታይ እና ውጤታማ እንክብካቤ መስጠት። የቡድን አባላት በግልጽ ሲነጋገሩ የሚሰጠው እንክብካቤ የበለጠ ውጤታማና ተከታታይ ይሆናል። ይህ ለደንበኛው የተሻለ ውጤት ያስገኛል፣ ምክንያቱም ሁሉም ሰው የደንበኛውን ፍላጎት ከተመሳሳይ ግንዛቤ ጋር አብሮ በመስራት ላይ ነው። ከቡድኑ ጋር በመደበኛነት ይወያዩ፣ በተለይም በደንበኛው ሁኔታ ላይ ለውጦች ካሉ። የግንኙነት መስመሮች ክፍት ይሁኑና ሁሉም ሰው ተመሳሳይ የእንክብካቤ ፕሮቶኮሎችን እየተከተለ መሆኑን ያረጋግጡ። አስፈላጊ መረጃን መሰብሰብና መጋራት የእንክብካቤ ክፍተቶችን ለመከላከል ይረዳሉ።
ትምህርት 3 የስልክ ስነ ምግባር ዓላማ ስልኩን ሲመልሱ ግልጽ፣ አጭርና ሙያዊ ግንኙነት አስፈላጊ ነው። ሁልጊዜ ዝርዝሮችን ያረጋግጡ እና ትክክለኛ መረጃ መተላለፉን ያረጋግጡ፣ በተለይ በአስቸጋሪ ሁኔታዎች ውስጥ። በፍጥነትና በፕሮፌሽናልነት ይመልሱ። ሙያዊ ቃና፣ ግልጽና አክብሮት የተሞላበት ግንኙነትን ሁልጊዜ ያሳያል። ስልኩን ሲመልሱ ሁልጊዜ ራስዎን እና የሚሰሩበትን ቦታ ያስተዋውቁ። ይህ እርስዎን ለይቶ ማወቅ ብቻ ሳይሆን ደዋዩ ሰው ዕውቀት ያለው እና በቀላሉ ሊቀረብ የሚችል ሰው እያናገረ እንደሆነ እንዲሰማው ይረዳል። እንደ ጤና ይስጥልኝ፣ ይህ የእርስዎ ስም ነው? የተቋሙ ስም? እንዴት ልረዳህ እችላለሁ? ያለ ወዳጃዊ ሰላምታ አዎንታዊ የመጀመሪያ ግንዛቤን ለመፍጠር ይረዳል እና ውይይቱን በተቃና ሁኔታ ይከፍታል። ምሳሌ፣ ጤና ይስጥልኝ፣ ይህ የፓሲፊክ ሾር ቤት ነው። የእኔ ስም ደረጀ ይባላል። ምን ልረዳህ እችላለሁ? ትኩረት ይስጡ እና ማስታወሻ ይውሰዱ። ትኩረት መስጠት፣ በንቃት እንዲያዳምጡ፣ የደዋዩን ስጋት እንዲቀንሱ እና ተገቢውን ምላሽ እንዲሰጡ ይረዳዎታል። ማስታወሻ እና አስፈላጊ ዝርዝሮችን መያዙን ያረጋግጡ። ይህም በኋላ ተመልሰው መመልከት ሲፈልጉ ወይም መረጃን ለሌሎች የቡድን አባላት ሲያስተላልፉ ይጠቅመዎታል። ትኩረት ይስጡ እና ማስታወሻ ይውሰዱ። ጥሪዎችን በሚመልሱበት ጊዜ እስክሪብቶ እና ወረቀት ወይም ዲጂታል ማስታወሻ በአቅራቢያ ያስቀምጡ። እንደ የደዋዩ ስም፣ የጥሪው ዓላማ፣ ቁልፍ መረጃ እና ማንኛውም ሊከታተሏቸው የሚፈልጓቸውን ነጥቦችን ይጻፉ። ምሳሌ፣ አንድ የቤተሰብ አባል ስለሚወዱት ሰው መድኃኒት ለመጠየቅ ከደወለ፣ የመድኃኒቱን ስም፣ መጠን እና ማንኛውንም ልዩ ጥያቄዎችን ወይም ስጋቶችን ይጻፉ። በሚናገሩበት ጊዜ ፈገግ ይበሉ። ድምጾ የውስጥዎን ስሜት ይገልጻል። ስልክን ሲያነሱ ፈገግ ይበሉ። ፈገግታ ቀላል ግን ኃይለኛ ነገር ነው። ፈገግ ብለው ሲያወሩ ድምጽዎት ለተቀባዩ ተግባቢ እና ርህራሄ ያለው ሆኖ ይሰማል። ይህም አንዳንድ ጊዜ በስልኩ ላይ ያለውን ሰው ሊያረጋጋ ይችላል። ስልኩን ሲያነሱ አውቀው ፈገግ ይበሉ። ምንም እንኳን ደዋዩ እርስዎን ማየት ባይችልም፣ ብዙውን ጊዜ በድምጽዎ ውስጥ ያለውን ልዩነት መስማት ይችላሉ። ፈገግታ ሞቅ ያለ ስሜትን ያስተላልፋል እና ደዋዩን ለመርዳት ደስተኛ መሆኑን ያረጋግጥላቸዋል። ምሳሌ፣ አንድ የቤተሰብ አባል በጭንቀት ከደወለ፣ የፈገግታ ድምጽ የሚሰማቸውን ጭንቀት ለማርገብ የበለጠ ምቾት እንዲሰማቸውና እንዲሰሙ ያደርጋል። እጥር ምጥን ያለ እና ቀጥተኛ ቋንቋን መጠቀም። በእንክብካቤ ውስጥ ጊዜ የተገደበ ነው እና መረጃ በፍጥነትና በግልጽ መተላለፍ አለበት። እጥር ምጥን ያሉ እና ቀጥተኛ ቋንቋን መጠቀም ውዥንብርን ለማስወገድ ይረዳል እና አስፈላጊ ዝርዝሮች ያለመዘግየት እንዲተላለፉ ያደርጋል። ቴክኒካዊ ቃላትን ወይም አላስፈላጊ የመሙያ ቃላትን ያስወግዱ። መግባባት በሚያስፈልጋቸው ቁልፍ ዝርዝሮች ላይ ያተኩሩ። ምላሾችዎ አጭር ነገር ግን መረጃ ሰጪ ይሁኑ።
እና ደዋዩ የሚናገሩትን ሁሉ እንደሚረዱ ያረጋግጡ። ምሳሌ፣ ደንበኛው ከሁኔታዎች ውጭ የሆነ ይመስላል እና ዛሬ ጥሩ እየሰሩ አይደሉም ከማለት ይልቅ፣ ስለ ደንበኛ ሁኔታ ለቤተሰብ አባል እያሳወቁ ከሆነ ደንበኛው የትንፋሽ እጥረት እያጋጠመው ነው እና በታዘዘው መሰረት ተጨማሪ ኦክሲጅን እየተቀበለ ነው። ዝርዝሮችን ያረጋግጡ። ማረጋገጫ አለመግባባቶችን ለማስወገድ ይረዳል እና እርስዎ እና ጠሪው በአንድ ገጽ ላይ መሆኑን ያረጋግጣል። እንዲሁም ጠሪው የተሳሳተ ግንዛቤ ከተፈጠረ ማንኛውንም ዝርዝር ሁኔታ ለማብራራት ዕድል ይሰጣል። አስፈላጊ መረጃዎችን ካሰባሰቡ ወይም መመሪያዎችን ከተቀበሉ በኋላ ሁሉም ነገር ትክክል መሆኑን ለማረጋገጥ ቁልፍ ነጥቦቹን ወደ ደዋይ ይመልሱ። እንደ የሕክምና መመሪያዎች ወይም የቀጠሮ መርሃ ግብሮች ያሉ ሚስጥራዊነት ያላቸው ዝርዝር መረጃዎችን በሚወያዩበት ጊዜ ይህ በጣም አስፈላጊ ነው። ምሳሌ፣ ለማረጋገጥ ያህል፣ ከነገ ጀምሮ የደንበኛው መድኃኒት ከ50 ሚሊግራም ወደ 100 ሚሊግራም እንዲቀየር እየጠየቅክ ነው። ትክክል ነው። ይህን ማድረግ ትክክለኛነትን ያረጋግጣልና የስህተት አደጋን ይቀንሳል። ትክክለኛ መረጃ ማስተላለፍ። ትክክለኛ የሐሳብ ልውውጥ በእንክብካቤ ውስጥ ወሳኝ ነው። በተለይም የሕክምና መረጃን፣ የጊዜ ሰሌዳዎችን እና የደንበኛ ፍላጎቶችን በተመለከተ። የተሳሳተ መረጃ የደንበኞችን ጤናና ደህንነት የሚነኩ ስህተቶችን ሊያስከትል ይችላል። ሁልጊዜ የሚያስተላልፉት መረጃ ትክክል መሆኑን ያረጋግጡ። ስለ አንድ ነገር እርግጠኛ ካልሆኑ ማብራሪያ ይጠይቁ፣ ወይም ዝርዝሩን ለጠሪው ከማጋራቶ በፊት ያረጋግጡ። የሕክምና ዝርዝሮችን እያስተላለፉ ከሆነ እንደ የደንበኛ እንክብካቤ ዕቅድ፣ ነርስ ወይም ሐኪም ካሉ ታማኝ ምንጮች የመጡ መሆናቸውን ያረጋግጡ። ምሳሌ፣ አንድ የቤተሰብ አባል የሚወዱትን ሰው ሁኔታ ከጠየቀ እና ትክክለኛ ዝርዝሮችን ካላወቁ ከመገመት ይልቅ ከእነርሷ ጋር አጣራለሁ እና ከዝርዝሩ ጋር እደውልልሃለሁ ማለት የተሻለ ነው። ፕሮፌሽናልነትን ጠብቅ። በስልክ ግንኙነት ውስጥ ሙያዊነት በእርስዎ በጠሪው እና በቡድንዎ መካከል መተማመን እና መከባበር እንዲኖር ይረዳል። በአስቸጋሪ ወይም አስጨናቂ ሁኔታዎች ውስጥ እንኳን ውይይቱ ውጤታማ እና ጉዳዩን በመፍታት ላይ ያተኮረ መሆኑን ያረጋግጣል። ደዋዩ ቢናደድም ቢጨነቅም በተረጋጋና በተቀናበረ መልኩ ይቆዩ። በትህትና ይናገሩ፣ ማቋረጥን ያስወግዱ እና ደዋዩ የሚያሳስባቸውን ነገር እንዲገልጽ ይፍቀዱለት። ሙያዊነትዎ ጠሪው የሚያሳስባቸው ነገር በቁም ነገር መያዙንና ጥራት ያለው እንክብካቤን ለመስጠት ቁርጠኛ መሆኑን ያረጋግጣል። ምሳሌ፣ ጠሪው በተፈጠረ አለመግባባት ከተናደደ በእርጋታ ጭንቀታቸውን ተናገሩ። ብስጭትህን ተረድቻለሁ። ሁሉም ነገር የተስተካከለ መሆኑን ለማረጋገጥ ዝርዝሩን እንመልከት። ትምህርት 4 የአደጋ ጊዜ ፕሮቶኮሎች ማወቅ።
ዓላማ በድንገተኛ ሁኔታዎች ጊዜ ግልጽ፣ የተረጋጋና ቀጥተኛ ግንኙነት ያቅርቡ። ይህ አስቸኳይ ሁኔታዎችን ለመፍታት ፈጣንና ተገቢ ምላሽ ለመስጠት ያስችላል። በማንኛውም የእንክብካቤ ወይም የጤና እንክብካቤ አካባቢ ድንገተኛ ሁኔታዎች ይፈጠራሉ፣ እና በእነዚህ ጊዜያት ምላሽ የሚሰጡበት ሁኔታ በደንበኛው ባልደረቦችና በራስዎ ደህንነት ላይ ቀጥተኛ ተጽዕኖ ይኖረዋል። በአደጋ ጊዜ ሁኔታዎችን ለመቆጣጠር እና ውጤታማ በሆነ መንገድ ለመፈታት ወቅታዊ እርዳታን ለማረጋገጥ የተረጋጋ እና የተደራጀ ምላሽን ለመጠበቅ ውጤታማ የአደጋ ጊዜ ግንኙነትን ማወቅ ወሳኝ ነው። በስራ ቦታው ውስጥ የአደጋ ጊዜ ግንኙነትን እንዴት ማስተናገድ እንደሚችሉ በጥልቀት ይመልከቱ። የአደጋ ጊዜ ፕሮቶኮሎችን ይወቁ። ድንገተኛ ሁኔታዎች አፋጣኝ እርምጃ ያስፈልጋቸዋል። ድንገተኛ ሁኔታ ከተከሰተ በፍጥነት እርምጃ ለመውሰድ እንዲዘጋጁ የእርስዎን ተቋም ወይም የሥራ ቦታ የአደጋ ጊዜ ሂደቶችን በየጊዜው ይከልሱ። የአደጋ ጊዜ ፕሮቶኮሎችን አስቀድሞ ማወቅ አደጋን በሰዓቱ ለመመለስ ይረዳል። ተዘጋጅቶ መገኘት በፍጥነት እና በራስ መተማመን እንዲኖረን ያደርጋል። ከእነዚህ ፕሮቶኮሎች ጋር መተዋወቅ ምን ማድረግ እንዳለቦት ወይም ማንን በወቅቱ ውስጥ ማግኘት እንዳለቦት ለማወቅ ይረዳል። ይህም ጠቃሚ ጊዜን እንዳያባክኑ ያረጋግጣል። የትዕዛዝ ሰንሰለትን እወቁ። ለማን ሪፖርት ማድረግ እንዳለቦት፣ ማን አፋጣኝ እርዳታ መስጠት እንደሚችል እና የተለያዩ የድንገተኛ አደጋዎች ውስጥ የሚሳተፉ ቁልፍ ሰራተኞችን፣ ለምሳሌ የእሳት አደጋ ሰራተኛ፣ የሕክምና ድንገተኛ ቡድን። የአደጋ ጊዜ መሳሪያዎች መገኛ ቦታ ይወቁ። ለምሳሌ የመጀመሪያ እርዳታ መስጫ መሳሪያዎች፣ ዲፊብሪሌተሮች፣ የእሳት ማጥፊያዎች የት እንደሚገኙ እና እንዴት የአደጋ ጊዜ መሳሪያዎችን እንደሚጠቀሙባቸው ጭምር ይወቁ። ምሳሌ፣ እርስዎ በረጅም ጊዜ እንክብካቤ ተቋም ውስጥ ተንከባካቢ ከሆኑ እና ደንበኛው የልብ ድካም ምልክቶች ማሳየት ከጀመሩ የሕክምና እርዳታ በመጠባበቅ ላይ እያሉ ምን እርምጃዎች መውሰድ እንዳለባቸው ማወቅ አለብዎ። በተጨማሪም ማንን ማነጋገር እንዳለቦት፣ ነርስ ወይም የድንገተኛ አደጋ ምላሽ ቡድን እንዴት ማግኘት እንደሚችሉ እና በአቅራቢያው የሚገኘው ኤኢዲ የሚገኝበት ቦታ አስቀድመው ማወቅ አለብዎት። በጭንቀት ውስጥ ይረጉ። በአስጨናቂ ሁኔታ ውስጥ ሲሆኑ ድንጋጤ ፍርድዎን ሊያደበዝዝ እና በግልጽ ለማሰብ ከባድ ያደርገዋል። መረጋጋት የአደጋ ጊዜ ሂደቶችን ለማሰብ ብቻ ሳይሆን በአካባቢዎ ያሉ ሌሎች ሰዎች ሁኔታው በቁጥጥር ስር እንዲያውሉ ይረዳዎታል። መረጋጋት ተጨማሪ ጭንቀትን ወይም ግራ መጋባትን ለመቀነስ አስፈላጊ ነው። በጥልቀት ይተንፍሱ እና ምን መደረግ እንዳለበት በደንብ ያስቡ። እንደየሁኔታው ክብደት ላይ ተመስርተው ለስራ ቅድሚያ ይስጡ። ለምሳሌ በሕክምና ድንገተኛ አደጋ የደንበኞቹን ደህንነትና መሰረታዊ ጤና ማረጋገጥ ነው። ምንጊዜም ለእርዳታ ከመደወልዎ በፊት የደንበኛን የልብ ምት ወይም የአየር መፈተሽ መቆም ይፈትሹ።
በአስቸጋሪ ሁኔታ ውስጥ ሲሆኑ ብዙ ተግባራትን በአንድ ጊዜ ማድረግ ያስወግዱ። በአንድ ጊዜ በአንድ ተግባር ላይ አተኩር እና ከተቻለ ሌሎች ስራዎችን ለስራ ባልደረቦች ወይም የቡድን አባላት አሳልፉ። ለምሳሌ፣ አንድ ነዋሪ ወድቆ ንቃተ ህሊናውን ቢያጣ፣ በጥቃቅን ዝርዝሮች ወይም ስሜቶች ሳይዘናጉ የአየር ቦምባ ግልጽ መሆኑን እና ሲፒአር በትክክል መሰጠቱን በማረጋገጥ ላይ ማተኮር አለቦት። ካስፈለገ ሌሎች ተግባሮችን፣ ለምሳሌ ለእርዳታ መጥራት ወይም መሳሪያ መሰብሰብ፣ ለሌሎች አሳልፎ ይስጡ። ግልጽ እና ቀጥተኛ መነጋገር ካለ ሁሉም ተሳታፊ አካላት ሁኔታውን እንዲገነዘቡ ይረዳል። ይህም ፈጣንና ተገቢ ምላሽ ለመስጠት አስፈላጊ ነው። ግልጽ ያልሆነ ወይም አሳሳች መረጃ አስፈላጊዎቹን እርምጃዎች ሊያዘገይ ይችላል። ቀጥተኛና ግልጽ ይሁኑ። አላስፈላጊ ዝርዝሮችን ወይም የዱርዬ ቋንቋን ያስወግዱ። የመረጃው ተቀባዩ ምን እየተፈጠረ እንዳለ በትክክል እንደሚያውቅ ለማረጋገጥ ከእውነታው ጋር ይጣበቁ። አስፈላጊ ዝርዝሮችን ያቅርቡ። ሁሌም በጣም ወሳኝ የሆነውን መረጃ ያካቱ። ሁኔታ፣ ምን እየሆነ ነው? ለምሳሌ፣ በሽተኛው ራሱን ስቶ እናም አይተነፍስም። ቦታ፣ የት ነው እየሆነ ያለው? ለምሳሌ፣ ክፍል 305 ምዕራብ ክንፍ የተወሰዱ እርምጃዎች። ምን እርምጃዎች ተወስደዋል? ለምሳሌ፣ ሲፒአር ተጀምሯል። በተረጋጋ ፍጥነት ይናገሩ። አስጨናቂ ሁኔታዎች ውስጥ መረጃውን በፍጥነት መናገር የተለመደ ነው። ይሁን እንጂ ቶሎ ቶሎ መናገር ግራ መጋባት ሊያስከትል ይችላል። በእርጋታ እና በተረጋጋ ፍጥነት ይናገሩ። መናገርን ይለማመዱ። ካስፈለገ መስመር ላይ ይቆዩ። ወደ ድንገተኛ አገልግሎት ከደወሉ፣ ምንም እንኳን ሁኔታው መረጋጋት ቢጀምርም፣ የሚጠይቁትን ማንኛውንም ተጨማሪ መረጃ ለመስጠት በስልክ ላይ ይቆዩ። ጤና ይስጥልኝ። ይህ የአንተ ስም ነው። የሚሰሩበት ቦታ ስም ነው። ምሳሌ፣ ስትሮክ ላለበት ታካሚ የድንገተኛ አገልግሎት እየደወልክ ከሆነ እንዲህ ትላለህ። ታካሚ አቶ መስፍን ካሌበ የስትሮክ ምልክት እያሳየ ነው። እሱ 212 ክፍል ውስጥ ነው ያለው። ሲናገር ይንተባተባል። ፊቱ በአንድ በኩል ወድቋል። የግራ እጁን ማንቀሳቀስ አልቻለም። እናም ኦክስጅንን ሰጥተናል እና እባካችሁ ወዲያውኑ እርዳታ ይላኩ። ከማን ጋር መነጋገር እንዳለበት ማወቅ ከትክክል ሰዎች መረጃ ማግኘት እንድንችልና አስፈላጊውን እርምጃ መውሰድ እንድንችል ይረዳናል። ይህ በእርስዎ ተቋም ውስጥ ለምሳሌ የነርሲንግ ሰራተኞች፣ የድንገተኛ አደጋ ምላሽ ቡድን ወይም የውጭ ያሉ ሰራተኞች፣ የድንገተኛ ሕክምና አገልግሎቶች ከተገቢው ግለሰቦች ጋር ፈጣን የሐሳብ ልውውጥ ማድረግ ትክክለኛ ችሎታ እንዳለ ያረጋግጣል። የሌሎችን የቡድን አባላት ሚና ይወቁ። በድንገተኛ አደጋ ጊዜ ተጠያቂው ማን እንደሆነ ይወቁ። ለምሳሌ፣ ለሕክምና እርዳታ ነርስን ማነጋገር ትችላላችሁ፣ ነገር ግን የተቋሙ የደህንነት ኃላፊ ከእሳት ጋር ለተያያዙ ድንገተኛ አደጋዎች መገኘት ሊፈልግ ይችላል። ከትክክለኛ ሰዎች ጋር ይነጋገሩ።
አስፈላጊ ሆኖ ሲገኝ የድንገተኛ አደጋ አገልግሎቶችን በቀጥታ ያግኙ። ሁኔታው የውጭ እርዳታን የሚፈልግ ከሆነ እንደ ፓራሜዲክ ያሉ ወደ 911 ወይም ወደ አካባቢው የድንገተኛ አደጋ አገልግሎቶች ወዲያውኑ ለመደወል አያመንቱ። ሌላ ሰው እስኪደውል ድረስ አትጠብቅ። የውስጥ የመገናኛ ዘዴዎችን በብቃት ተጠቀም። በአንዳንድ ፋሲሊቲዎች ውስጥ ሁሉንም ሰው በአንድ ጊዜ ሊያስጠነቅቅ የሚችል የውስጥ መልእክት መላላኪያ ስርዓቶች ወይም የአደጋ ጊዜ ቁልፎች ሊኖሩ ይችላሉ። ምሳሌ፣ በእሳት ማንቂያ ጊዜ ፋየር ድሪል፣ የህንፃውን የደህንነት ኃላፊ ማነጋገር ሊኖርብዎ ይችላል። ሁሉንም ደንበኞች በተመሳሳይ ሰዓት ከቤት በሰላም ማስወጣት እና ማንኛውንም ጉዳቶች ለሕክምና ባልደረቦች መናገር። ከድንገተኛ አደጋ በኋላ ክትትል። የአደጋ ጊዜ ካለፈ በኋላ ክትትል ማድረግ ሁሉም አስፈላጊ ሰነዶች እንደተሟሉ እና ሁሉም የቡድን አባላት ስለ ውጤቱ እንዲያውቁት ያደርጋል። እንዲሁም ክስተቱን ለመገምገም እና የወደፊት ምላሾችን ለማሻሻል ከእሱ ለመማር ዕድል ይሰጣል። ክስተቱን ይመዝግቡ። የተከናወኑ ድርጊቶችን ከሌሎች ሰራተኞች፣ የሕክምና ባለሙያዎች ወይም የቤተሰብ አባላት ጋር የተደረገ ማንኛውንም ግንኙነት ጨምሮ የሆነውን ሁሉ ይጻፉ። ከቡድኑ ጋር የሚደረግ ውይይት። ሁኔታውን ከተቆጣጠሩ በኋላ ጥሩ የሆነውን ምን ሊሻሻል እንደሚችል እና የምላሽ ሰዓቱ በቂ መሆኑን ለመገምገም ከቡድንዎ ጋር ውይይት ያድርጉ። እንደ አስፈላጊነቱ ለቤተሰብ አባላት አሳውቁ። በአንዳንድ ሁኔታዎች ስለ ድንገተኛ አደጋ ከቤተሰብ አባላት ጋር መነጋገር አስፈላጊ ነው። ይህንን እንዴት በትክክል ማድረግ እንደሚቻል የተቋሙን መመሪያዎች መከተልዎን ያረጋግጡ። ለምሳሌ፣ ከሕክምና ድንገተኛ አደጋ በኋላ የተከናወኑ ድርጊቶችን፣ የተወሰዱ እርምጃዎችን እና የመጨረሻውን ውጤት የሚገልጽ ሪፖርት ማቅረብ ሊኖርብዎ ይችላል። ይህ ተቆጣጣሪው ሁኔታው እንዴት እንደተያዘ እንዲገመግም እና በድንገተኛ አደጋ ፕሮቶኮል ላይ ማንኛውንም አስፈላጊ ማሻሻያ እንዲያደርግ ያግዛል። እንኳን ደስ አለዎት! አሁን ሞጁል 4 ጨርሰዋል።